በስተደቡብ ከወንዝ ማዶ ባለው ከተማ ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉስ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። ነብዩ ሕዝቅኤል የእስራኤል ወገኖች ሆይ እናታችሁ ከባዕድ ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በአምስተኛው ዓመት በአምስተኛው ወር የተቀደሰችውን ሃይማኖት በአሕዛብ ለመለወጥ አባቶችን በመለያየት ታላቅ ግፍና መከራን ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድማ ለማድረግ ቤተክርስቲያንን ለማርከስ ይነሳል። ሕዝብን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶች ለሕፃናትም ርኅራኄ የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ እና ሼር በማድረግ አጋርነታችሁን እንድታሳዩን እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በስተደቡብ ከወንዝ ማዶ ባለው ከተማ ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉስ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። ነብዩ ሕዝቅኤል የእስራኤል ወገኖች ሆይ እናታችሁ ከባዕድ ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በአምስተኛው ዓመት በአምስተኛው ወር የተቀደሰችውን ሃይማኖት በአሕዛብ ለመለወጥ አባቶችን በመለያየት ታላቅ ግፍና መከራን ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድማ ለማድረግ ቤተክርስቲያናችንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶች ለሕፃናትም ርኅራኄ የሚባል ነገር የለውም። ከራሔል እንባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰለሞን ወገን የሆኑትን ያሳድዳቸዋል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተብንም ለመበጠስ ሰዎችን ያስጨንቃል። የመነፈቁት ባመኑት ላይ ያልዳኑት በዳኑት ላይ ያስነሳል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከሚያፋልስ እስከሚያጠፋ ድረስ አያንቀላፋም፣ ከቶም አይተውም። አባቶችና ምዕመናን ይታረዳሉ። የእግዚአብሔር ቤት በሐዘን ይከቡታል። አስጨናቂነቱ አንዴ እየባሰ ደግሞም እየቀዘቀዘ ይመጣል። ዳግመኛ ለመከፋፈል በተነሳ ጊዜ በርኩስ መንፈስ ኃይል ተባብሮ እንደገና ሲመጣ ከቀድሞ በእጥፉ እንደሚብስ ይታወቃል። ይህም ከዚህ ቀደም ተነግሮ ነበረ። በሁለተኛው ዙር ቤተክርስቲያን ብቻ ሳትሆን የምታዝነው በመላው ዓለም ያሉ ምዕመናን ሁሉም በእጅጉ ልባቸው ይሰበራል፣ ያዝናሉ፣ ይተክዛሉ። ሁሉም ጥቁር ይለብሳል። አዛውንቱ፣ ሴቱ፣ ወጣቱ፣ ሕፃናቱ፣ አፍ ያልፈቱም ሕፃናት፣ ወጣቶች፣ ወንዶች ወንድሞቻችን ጥቁር ይለብሳሉ። ይሄኛው መከራ ከዛኛው ከቀድሞ መከራ በእጅጉ ይከብዳል። በታሪክም የማይረሳ ጠባሳን ይተዋል። ይህም ይሽራል። ወጣቶችም ሁሉም ምዕመናን ለሰማዕትነት ይሽቀዳደማሉ። ሰማዕትነቱም ከጊዜያት በኋላ በየደጁ ይሆናል። የአባቶች ደም ከፀሐይ መጥለቅ በፊት ይፈሳል። ማሳደዱ በሌሊት በጨለማ ይሆናል። አብያተ ክርስቲያናቱ እንደ መስቀል ደመራ ይነዳሉ። አብያተ ጣዖታት ይስፋፋሉ። ክርስቲያኖችም የኋላዮሽ ታስረው በእጅጉ ይሰቃያሉ፣ ይደበደባሉ፣ ይገረፋሉ፣ መከራም ይደርስባቸዋል። እነርሱም በታጎሩበት እስር ቤት ውስጥ ሆነው በጸሎትና ምህላ በእጅጉ ይተጋሉ። ኃይል ወዴት ነው? ከሃሊነትስ ወዴት ነው? እያሉ ያነባሉ፣ ይጮሃሉ። ወደ እግዚአብሔርም ድምጻቸውን ያሰማሉ። እግዚአብሔር የበቀል አምላክ ነውና ይበቀላል። እርሱ የተገፉትን የተሰቃዩትን ስለ ስሙ መከራን የተቀበሉትን የተገረፉትን ደማቸውን ስለ ስሙ ያፈሰሱለትን ደማቸውን ስቃያቸውን ይበቀልላቸዋል። በዚያን ጊዜ ንጉስ በሰራዊቱ ብዛት አይድንም አያመልጥም፣ ኃይለኛም በብርታቱ ብዛት አይድንም አያመልጥም። ፈረሱም ሀብት ንብረቱም ከቶ አያድኑትም፣ መርከቦቹም አይሸሽጉትም። ክርስቲያኑ ንጉሱን አንተም እንደ ክፋት መጠን ትቀጣለህ፣ አምላካችን ስለ ስቃያችን ስለ መከራችን ይበቀልሃል እያሉ በእስር ቤት ይዘምራሉ።
አረመኔው ንጉስና ተከታዮቹ ገሚሱን ሰቀልናቸው፣ ገሚሱን ገደልናቸው፣ ገሚሱን ወህኒ ቤት ላክናቸው፣ የቀሩትንም ለእንግልት ለመከራ ለስቃይ ዳረግናቸው እያሉ ባሰቡና በተናገሩ ወቅት የጥፋቱ መዓት የሚመጣበት ወቅት ይደርሳል። ዳዊት በመዝሙሩ ስለ ድሆች መከራ፣ ስለ ችግረኞችና ስለታሰሩ ጩኸት እግዚአብሔር አሁን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም እገለጣለሁ እንዳለው የዘላለም ደግ ሊቀ ካህን የሆነው ከእረኞቹ ፊት ይቀድማል፣ በጎ መዳንንም ይሰጣቸዋል። እነርሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን ሀገራትም በጸሎት በምህላ እግዚኦታ ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘውና ኀፍረት ያልነበረው ርኅራኄ ያልፈጠረበት አረመኔው ንጉስ በዘመዶቹ በሚያምናቸው በሚወዳቸው ቤተሰቦቹ ተገሎ የሚያሳፍረውን ሞት ይሞታል። ኃይለኛውን ንፋስም የባህር አጋንንት ይለብሳሉ። የበረሃ አባቶች ንጹሃን መናኝ አባቶችም የስሉስ ቅዱስን ድምጽ ባሉበት ስፍራ ሆነው በትልቅና በሚያስፈራ ግን ደግሞ ግርማው የውስጥን ሰላም የሚሰጠውን ድምጹን ይሰማሉ። የሰማይ ደጆች ይከፈታሉ። ቅዱሳን መላእክት ያዘኑትን ነፍሳት ሁሉ ያጽናናሉ፣ የደከመውንም ያበረታሉ፣ የወደቁ ልቦችንም ያነሳሉ፣ ያበረታሉ። የመላእክትም ምስጋና ለሰው ልጅ እህልን፣ ለአራዊት ስጋን፣ ለአዋፋትም እህሎችን፣ ፍራፍሬዎችን፣ ቅጠሎችን የሚመግቡ መላእክት ይበረታሉ። የመከራው ዘመን ለማለፉ ብርሃኗ ደማቅ ሙቀቷ ለስላሳ የሆነችው ፀሐይ ስትወጣ ምልክት ይሆናል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እንደጻፈው ካለውና ከነበረው ከሚመጣው በኢየሱስ ክርስቶስ ዙፋን ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታን በኩል የምድር ነገስታት ገዢም ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እንዳለው ጸጋና ሰላም ከሁላችን ጋር ይሆናል። የፍርድ ቀን እስከሚመጣ ቤተክርስቲያን ከዚህ የከፋ መከራ አይመጣባትም። በተቀደሰው የቃል ኪዳን ታቦት ፊት አንዳች ማድረግ የሚቻለው አይኖርም። መጎናጸፊያው ወደ ክብሩ ይመለሳል። ናዝራዊው ይሰባሰባል። እኩያን አህዛብ ወደ እግዚአብሔር ሸሽተው እዝብ ይሆናሉ። ምድሪቱም በምስጋና በዝማሬ ትከደናለች። አስጨናቂው ጊዜ ተመልሶ አይመጣም። ዳግመኛ በሰማይ አምላክ በኢየሱስ ክርስቶስ በኩል ከእግዚአብሔር የተሰጠኝ ሰላም ሰጠዋችሁ እንዳለው ይሆናል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው በመጀመሪያይቱ መልእክት ሞት ሆይ ችንካር ወዴት አለ? ሲኦል ሆይ ማሸነፍስ ወዴት ነው? እንዳለው ሰይጣንም አፍሮ ይሸሻል። ነብዩ ኤልያስ እነሆ ዘመንህ ይመጣል ያለው ይሆናል። እናት ቤተክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት ሁሉ በስንክሳር መዝግባ ታሰፍረዋለች። በሕዝብም በአሕዛብም የተመሰገነ እንደ ደጉ ሳምራዊ አዛኝ ይቅር ባይ አለቃ ይነሳል። ቅን ጻድቅና ነገር ታጋሽ ነው፣ እሸቱም ይበረክታል። የኔ ቀርቶ የኛ ይሆናል። ወሰን የለሽ ሰላም በሀገሪቱ ይሰፍናል፣ ሀገሪቱም ትበረታለች። ያለፈ ኀፍረቷም ለክብሯ ይሆናል። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ አብራችሁን ስለቆያችሁ እያመሰገንኩኝ ቪዲዮውን ላይክ እና ሼር በማድረግ ወዳጅነታችሁን እንድታሳዩን በትህትና ጠየቅኩኝ። ሰናይ ጊዜን ተመኘው ከቃል ሚዲያ።